ሁሉም ሰው የሚኖረው የራሱ ነው። እኔ ባንቺ ስቀና እኔን የመሆን ጊዜን እያቃጠልኩ አንቺን ለመሆን ስታጠር። ስለዚህ ለዚች አጭር እድሜ የሆነ ሰው ፕሮግረስ እያየው እንዲሆነ እያልኩ እየተደሰቱ እየተቃጠልኩ እየተበሳጨው ለምን ጊዜን አጠፋዋለሁ? አንተን በመሆን ቢዚ ከሆንክ የሌላው ጉዳይ ያሳስብ እና ብዙ ጊዜ ቅናት የሚመነጨው እግዚአብሔር ለቃየል ምን አለው መሰለሽ? ስለምን ቀና ስለምን ፊት ጠቆረ አለውና ምን አለው መሰለሽ? መልካም ብታደርግ ፊት ያበራል ነበር አለው። ምን ማለት ነው? አንተ መልካም ከሰራህ የሱ ሰክሰስ አያበሳጭም። ይሄ ጀነራሊ ለሁላችን ነው የተናገረው። ቃየሎች ባቤሎችም ስለበዛ ነው ለሁላችን ይሆናል። እኔ ጓደኛዬ መኪና ሲገዛ የምናደደው እኔ መኪና ስለሌለኝ፣ እሱ ከመግዛቱ በላይ እኔ ያለመኖር ጫና ሆኖብኝ ነው የምናደደው አይደል? ቢኖረኝ ግን ምንም አይመስለኝም። ስለዚህ የእሱ ሰክሰስ የሚያናድደኝ እኔ ፌል ስላደረኩ። ስለዚህ መፍትሄው ምንድነው? የራሴ ላይ መስራት ነው። መልካም ብታደርግ ፊት ያበራ የለ ወይ? ለምን ራስ ላይ አታተኩርም? ያንተ ስኬት የእሱ ስኬት እንዳያናድድህ የማድረግ አቅም አለው። ስለዚህ ራስ ላይ ማተኮር፣ ከራስ ጋር መወዳደር። እኔ መብለጥ ያለብኝ ራሴ ነው። አሁን ያለሁትን ሄኖክን መብለጥ ነው እቅዴ መሆን ያለበት። መብለጥ ከፈለገ መወዳደር ከፈለገ አሁን ካለው ራሱ ጋር ከዚህ በኋላ 5 ዓመት ቢኖር የዛሬ 5 ዓመት ምን አይነት ሰው ነው መሆነው ብሎ ትናንት ምን ነበርኩ ከትናንት አሁን ይሻል ከሆነ ከዛሬ ነገ ምን አይነት ሰው ነው መሆነው። ይሄኛውን ሰውዬ ብለጠው። ጎረቤትን እያየ ጊዜን አታጥፍ። እሱ የራሱን ሩጫ ነው የሚሮጠው። ምን እንደሆነ የምትቀናበት ሰው ከጀርባ ያለውን ስቃት አታውቅም። ብዙ የራሱ ህመም አለው። ስለዚህ እኔ ለመብለጥ የማስበው እኔን ከሆነ ውድድሩን በጣም ደስ የሚል ውድድር ይሆናል። ገንዘብ ባለው እንቀናለን፣ ሀብት ባለው፣ ስልጣን ባለው፣ ውበት ባለው። ይሄ የተሳሳተ ቅናት ነው። ለሚበልጠው ጸጋ ቅኑ። ገንዘብ ባለው ሰው ከምቀና በሚመጸውት ሰው ብቀና። በመቄዶንያው ቢንያም ብቀና። በጣም ሀብታም ከሆነው ሰው ይልቅ ብዙ በሚሰጠው ሰው ብቀና። ሰዎች በጣም በሚወዱት ሰውዬ ከምቀና ሰዎችን በጣም በሚወድ ሰው ብቀናስ እሱ ይበልጣል። የሚበልጠው ጸጋዬ ነው። አንዳንዴ በህይወታችን በጨለማችን ልክ ብርሃናችን ሊሆን ይችላል። አብርሃም በጣም ጣዖት አምላኪ ከነበረ ቤተሰብ ነው የተገኘው። የአማኞች ሁሉ አባት ነው አብርሃም። የእምነት አርበኛ ነው። የእሱ ሪቨርስ አዳምና ሔዋን የበደሉት ገነት ውስጥ ሆኖ ገነት ውስጥ ሆኖ ከፈጣሪ መጣላት አለ። ጣዖት አምላኪ ቤተሰብ ውስጥ ሆኖ ወጥቶ ከቤተሰብ እስር ራስን መፍታት ይቻላል።